أقولات مقوليون كبدياكي أفكارا أفكرتي أفكرتي مريدي رجبورا يا سرطو تريزازات مادريا سيون ماريا مهول نزيا እጆች ከልጆቻቸው ይልቅ አንቺን እንደወደዱ እኔም እወድሻለሁና ውደጂ። ይህንን ቃል የምናገኘው በመልክዓ ማርያም አባቶቻችን እመቤታችንን ሲያመሰግኑ እመቤታችንን ሲያነሳሱ መልኳን በደረሱበት አንቀጽ ላይ እናገኘዋለን። ሰላም ለመከየድኪ ብለው ሲያመሰግኑ ምስጋናን ሲሰጡ ሊቁ ይሄንን ብሎናል። ማርያም ጽዮን ዛሬ እናከብር የተሰበሰብነው በዓል የእመቤታችን የቅድስት ድንግል ማርያምን በዓል የምናከብረው ጽዮን ታቦተ ጽዮንን ያደረገችበትን እመቤታችን በጽዮን ተመስላ ዲያብሎስን ድል የምታደርግበት ዕለት ነውና ይህንን እናነሳለን። የበዓሉን ታሪክ ኋላ በደንብ የምንማር ይሆናል። እኔ ግን በበዓሉ ላይ ወይም በድርጊቱ ላይ ከተፈጸሙ ነገሮች አንዱን አንስቼ እመቤታችን ቅድስት ድንግል ማርያምን በምናከብርበት ክብር ልክ የምናከብር እግዚአብሔር ይርዳል። ማርያም ጽዮን ታቦተ ጻድቅ መሰጠ ስራ የሀያ ኩሌታ የሆነ 10 የአሰርቱ ትእዛዛት ማደሪያ የሆንሽ ማርያም ጽዮን አለ። ጽዮን መጠጊያ፣ ጽዮን መመኪያ፣ ጽዮን መሸሸጊያ ማለት ነው። እስራኤላውያን ይህችን ጽዮን የተባለች የእግዚአብሔር ታቦት መታመኛ የተባለች መጠጊያ የተባለች ታቦተ ጽዮንን በምን አይነት ክብር ያከብሩ እንደነበረ መጽሐፍ ይነግረናል። እመቤታችን ቅድስት ድንግል ማርያምን ጽዮን ስንላት እንዲሁ አይደለም። ታቦተ ጽዮን በብሉይ ኪዳን የእመቤታችን ምሳሌ እንደሆነች አባቶቻችን በብዙ ኅብረ መልክ አድርገው ይነግሩናል። በብሉይ ኪዳን እግዚአብሔር ታቦት ብዙዎች የሚመኩበት በደስታቸው ጊዜ በሐዘናቸው ጊዜ ሲጨነቁ ሁሉ የሚጠሩትና መጠጊያ የሚያደርጉት ነው የእግዚአብሔር ታቦት። ይህንን የእግዚአብሔር ታቦት አክብረው የሚይዙት በቤተ መቅደስ አምልኮ የሚፈጽሙበት ነው። ይህ ብቻ አይደለም። ሲቸገሩ፣ ጠላት ሲመጣባቸው፣ ችግር ሲገጥማቸው ታቦተ ጽዮንን ይዘው ይማጸኑ ነበረ። ታዲያ ሳሙኤል በነበረበት ዘመን ነቢዩ ሳሙኤል ብላቴና በነበረበት ጊዜ
ንጉሥ ዳዊት ታቦተ ጽዮንን ትምክህት አድርጎ በመቅደሱ በሚያገለግልበት ወቅት አንድ ጉዳይ ተፈጸመ። ይህም ነገር በመጽሐፍ ቅዱስ በመጽሐፈ ሳሙኤል ላይ እንደምናየው ካህኑ እግዚአብሔርን በሚያገለግልበት ጊዜ ካህኑ በመቅደስ ባለበት ጊዜ በእስራኤል ያሉ ሰዎች የካህኑ ልጆች ሳይቀሩ እግዚአብሔርን ያሳዝኑ ነበረ። ካህኑ ኤሊ ይባላል። በዚህ ዘመን የተፈጸመ ታሪክ ነው። ፍልስጤማውያን በእስራኤላውያን ላይ በተነሱበት ጊዜ እግዚአብሔር ተቆጥቶ በሕዝቡ ኃጢአት በቤተ መቅደስ ኃጢአት በቤተ መቅደስ ቅጣት በነገሰበት ጊዜ እግዚአብሔር እስራኤላውያንን የበደሉትን ሊቀጣ ፈለገና ፍልስጤማውያንን አስነሳባቸው ይላል። በዚህ ጊዜ እስራኤላውያን በብዙ ሲሞቱ እስራኤላውያን ጦርነቱን ማሸነፍ ሲያቅታቸው ምንድነው ጉዳዩ አሉ። እግዚአብሔርን በድለናል፣ እግዚአብሔርን አስቀይመናል፣ በእግዚአብሔር ቤተ መቅደስ ኃጢአት ሰርተናል። ስለዚህ እግዚአብሔር ይታደገን ዘንድ እግዚአብሔር ይቅር ይለን ዘንድ እግዚአብሔርን ታቦት ይዘን እንማፀን ብለው ታቦቱን ይዘው ወደ ጦርነቱ ሄዱ። በዚያም የኤሊ ልጆች አፍኒና ፊንሐስ ነበሩ ይለናል። አፍኒና ፊንሐስ አብረው ዘምተው ነበርና የእነሱ መሄድ ምንም ፋይዳ አልሰጠም። እግዚአብሔር ተቀይሟልና፣ እግዚአብሔር ተነስቷልና። የቤተ መቅደሱ አገልጋዮች በቤተ መቅደሱ ኃጢአት ሰርተዋልና እግዚአብሔር አሳልፎ ለፍልስጤማውያን ሰጣቸው። ታቦተ ጽዮን እግዚአብሔር ታቦት ተማረከ። አፍኒና ፊንሐስ ሞቱ። ታሪኩ ሰፊ ነው። እኔ ወደ ጉዳይ እመጣለሁ። በዚህ ምክንያት እግዚአብሔር ታቦት በፍልስጤማውያን ከተማ ከአንዱ ሀገር ወደ አንዱ ሀገር እየወሰዱ ያስቀምጧት ነበር። ምክንያቱም እግዚአብሔርን ታቦት ያለ አግባብ ወስደዋልና መከራ ይበዛባቸው ነበር። አስቀሎና፣ ቤት የመሳሰሉት ከተሞች ሁሉና አቃሮን እግዚአብሔርን ታቦት መሸከም አልቻሉ። ምክንያቱም እነሱ ጋር ያለው ጣዖት ነው፣ እነሱ ጋር ያለው ዳጎን ነው። እግዚአብሔርን ታቦት ከጣዖት ጋር የሚያመሳስለው ማን ነው ይላል እግዚአብሔር ቃል። እግዚአብሔርን ታቦት ጽዮንን ከዳጎን ጋር የሚያደርገው ማን ነው ይላልና አልቻሉም። የፍልስጤማውያን ከተሞች ነጌትና አስቀሎና በእባጭ በቁስል ተመቱ። አዎ ግራ ገባቸው። በዚያ ዳጎን ባለበት ቦታ ወስደው ታቦተ ጽዮንን አስቀምጠው ነበር ይላል መጽሐፍ። በጠዋት ተነስተው ሲማልዱ በጣዖታቸው ሊሰግዱ ሊጸልዩ ሲመጡ ዳጎን ወድቆ ታቦተ ጽዮን ክብራ ያገኙ ነበረ። ክብር ለስሟ ይሁን። ዳጎን
እግዚአብሔርን ታቦተ ጽዮንን ጣዖት የሚሉ ብዙዎች ናቸው። ዳጎንና ታቦት አብረው መሆን አልቻሉም። ምክንያቱም ታቦት እግዚአብሔር መገለጫ ነዋ። ከጣዖት ጋር መግባባት ከጣዖት ጋር አንድ መሆን አይችልማ። ጽዮን ዳጎንን ጣለች፣ መልሰው አስቀመጠ። በዳጎን ትይዩ አደረጓት። በነጋታውም ተመልሰው ሱማሊቱ ዳጎን ወድቆ ታቦተ ጽዮን በዳጎን ላይ ሆና አገኟት። አሁንም ምንድነው አሉ ሲመለከቱ ዳጎን ተሰባብሮ ጣዖቱ ተሰባብሮ ታቦተ ጽዮን ግን ከብራ አገኟት። ክብር ለስሟ ይሁን። በምንም አይነት እግዚአብሔርን ታቦት ከጣዖት ጋር ማመሳሰል አይቻልም። የሚገርመው እጅግ በጣም ተገድኖ ምን እናድርግ? ይህ የእግዚአብሔር እጅ ነው። ይህ እግዚአብሔር ነው። እንዴት አድርገን ወደ ቦታው እንመልሰው? እኛ ጋር አይስማማም። ወደዚያ መልኩት ወደ እስራኤላውያን እንመልሰው። ግን እንዴት አድርገን እንመልሰው አሉ። ጉዳይ ይላለ የእነሱን ጠንቋዮች ጠሩና ጠይቋቸው፣ የጣዖታቱን ካህናት እንዴት እናድርግ አላቸው። እንግዲያውስ እንዲህ ባዶዋን አትመለስም፣ እጅ መንሻ ያስፈልጋታል። ለእሷ የሚገባ ስጦታ ያስፈልጋል። ባዶዋን አይደለም የምትመለሰው። እንዲህና እንዲህ አድርጉ፣ ይልቁኑ እውነት እግዚአብሔር እጅ ከሆነ እና ካልሆነ የምንለይበት አንድ ነገር አለ አሏቸው። ይህም ነበረ ታቦተ ጽዮንን በሰረገላ ላይ አርጓል። መባውንም ስጦታውንም ጨምሩ። ከዚያ ሰረገላውን የሚስቡ ገና ከጥጃነት አላለፉ። ገና የመጀመሪያዎች ሱገሪ የሚባሉ ወይም ሰው የማያውቁ የመጀመሪያ የወለዱትን እነዚያን ጊደሮች ወይም ላሞች ምረጡና 2 ጊደሮች መርጣችሁ ሰረገላ ላይ ይሰሯቸው። ልጆቻቸውን ጥጆቻቸውን ለዩ። ያን ጊዜ ጊደሮቹ ታቦቷን ይዘው ወደ ቤተሳሌም የሚሄዱ ከሆነ ወደ ኢየሩሳሌም የሚሄዱ ከሆነ እውነት እግዚአብሔር እጅ ነው፣ አረፈን እንቀመጥ። የለም ልጆቻቸውን ጥጆቻቸውን መርጠው ከተመለሱ ግን የእግዚአብሔር ልጅ እንዳልሆነ እጅ እንዳልሆነ እናውቃለን ብለው መከሯቸው። ዳዊትም አደረጉ። እግዚአብሔርን ታቦተ ጽዮንን በሰረገላ ላይ ያደረጉ። እነዚያን ግልገሎች እነዚያን ጥጆች ጊደሮች አመጡና እጆቻቸውን ለይተው በሰረገላው ላይ ያሰሯቸውና ፊታቸውን ወደ ቤትሳን ኢየሩሳሌም አዞሩት። ያን ጊዜ እነዚያ ጥጆች እነዚያ ጊደሮች ልጆቻቸውን ሳይሉ መቼስ ምንም እንኳ ግብርና ውስጥ ባንኖርም በከተማም እናያለን። ላም ልጇን ሲወስዱባት አትወድም። የወለደችውን ሲወስዱባት ሲሸሽጉባት አትወድም፣ ትጮኻለች። ልጇን ፍለጋ ወዲያ ወዲህ ትላለች። እነዚህ ጊደሮች ግን ልጆቻችንን አላሉ። ምክንያቱም የተሸከሙት ያዩት የሚመሩት ታቦተ ጽዮንን ነውና እየገሰገሱ ወደ ኢየሩሳሌም ሄዱ። ይህንን ነው ሊቁ እንግዲህ ጎላቱ ጎልወን ከመኪያት ያፍቀራ እነዚያ ጥጆቿ ናቸው። ከጥጆቻቸው እነዚያ ጊደሮች ከልጆቻቸው ይልቅ ልጆቻቸውን ከመፈለግ ይልቅ አንቺን መርጠው አንቺን
ወደ ቤርሳቤህ እንደሮጡ አንቺን እንደመረጡ አንቺን እንደወደዱ አንቺ ምስክር እንደሆኑ እኛም እንወድሻለን አለ። አንቺ ውደጂ እመቤቴ ሆይ። አዎን ጽዮን እመቤታችን ናት። ዛሬ በአዲስ ኪዳን እመቤታችንን ቅድስት ድንግል ማርያም ጽዮን እንላታለን። መሸሸጊያ መጠጊያችን ናትና እሷን በምስጢር ሲጠራ ነው። ያቺን ታቦተ ጽዮንን ምሳሌ አድርጎ እነዚያን ልጆች መረጧል። ልጆቻችንን ሳይሉ እሷን ተከትለው የሄዱ እነዚያን ልጆች አንስቶ እነርሱ እንደወደዱሽ ማርያም አለ። ጽዮንን ማርያም ብሎ አዎ። ስለዚህ እመቤታችን ሆይ ድንግል ማርያም ሆይ ውበቱን እኮ ነው ያለው። አፍቀርኩሽ አፍቅሪ እነዚያ እንደወደዱሽ እኔም ወድጄሻለሁ። እነዚያ እንደወደዱሽ እኛም እንወድሻለን። ስለዚህ በዚያ ፍቅር ወደሚና የእመቤታችን ፍቅር ከሁላችን ጋር ይሁን። አዎ ወገኖቼ ዛሬ የእመቤታችን ፍቅር ያስፈልገናል። ዛሬ በዚያ በታቦተ ጽዮን በእስራኤላዊ የወረደው መዓት የወረደው ግፍ የወረደው የፍልስጤማውያን መዓት ዛሬ የለም ትላላችሁ ወገኖች። ዛሬ ስንቶቻችን ስም እየሰራን ዛሬ ስንቶቻችን ታቦተ ጽዮንን አስቀምጠን እመቤታችን ድንግል ማርያምን አስቀምጠን እርስ በርሳችን ስንታሰብ ስንዋል በመቅደስ ኃጢአት ስንሰራ በክርስትናችን ስንሸፍን እግዚአብሔር ያዘዘንን ማድረግ ሳንችል የቀረን ስንቶቻችን። እግዚአብሔር በእስራኤላውያን ላይ ያነሳውን ቁጣ እያነሳ አይደለም። አሁን እውነት ነው እያየን አይደለንም። ነገር ግን በራሳችን ጉዳይ የተቀጣን ነው። መከራው ብዙ ነው፣ ጭንቀቱ ብዙ ነው፣ ሕመሙ ብዙ ነው። የማይበረታብን የለም ዛሬ ወገኖች። በሐሰት በእኛ ላይ የማይጮህ የለም ዛሬ ወገኖች። በክፋት የማይነሳሳብን የለም ወገኖች። ይህ ምን ያሳያል? እስራኤላውያን ፍልስጤማውያን እንዲነሱባቸው፣ ፍልስጤማውያን እንዲነሳሱባቸው፣ ፍልስጤማውያን እንዲበረቱባቸው የሆነው በሰሩት ኃጢአት ነው፣ በሰሩት ግፍ ነው። ዛሬ ጽዮን አለች፣ ዛሬ እመቤታችን አለች፣ ዛሬ ታቦተ ጽዮን አለ በቤተ ክርስቲያን። አዎ እውነት ነው፣ እውነት ነው። ብዙዎች በትዕቢት ብዙዎች በክፋት እግዚአብሔርን ታቦት የእግዚአብሔርን ታቦት ከጣዖት ጋር የሚያመሳስሉ እኛ ታቦተ ጽዮን ብለን ስናከብር፣ እኛ ስንሰግድ፣ እኛ አይደል ስንል፣ እኛ ታቦቱን አውጥተን ስንዘምር ሌሎች መዘባበቻ የሚያደርጓል። ሌሎች ታቦቷን ከዳጎን ጋር የሚያስተካክሉ ብዙዎች ናቸው። እውነት ነው፣ ሳይቀጡ አይቀሩም። እውነት ነው፣ እግዚአብሔር ይቆጣል። እግዚአብሔር ታቦት ኃይል አለው። ከዳጎን ጋር አይሆንም በጭራሽ፣ አይመሳሰልም። የትኛው አመለካከት የትኛው አይምሮ ነው እግዚአብሔርን ታቦት ከጣዖት ጋር የሚያመ